بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين خير إن شاء الله زاريم درساتችን እንቀጥላለን درس سفينة النجاة ዛሬ ላይ የምናየው ክፍል 15 ነው የሚሆነው ባለፈው ተከታታይ ክፍሎች ክፍል 14ቶችን አይተናል ማለት ነው طيب እንግዲህ ባለፈው ላይ ያየናቸው ደርሶች ስለ ሶላት ወቅቶችን ነበረ ያየነው የሶላት ወቅቶች ነበረ ያየነው የነበረው ከዙሁር ጀመረ ዙሁር ዓስር መግሪብ ኢሻ ያንዳንዳቸው መጀመሪያቸውንም መጨረሻቸውንም በክፍል 14 ደርሳችን ላይ አይተናል ማለት ነው طيب የዛሬ ደግሞ ፈስሉ ለይ ነው ፊል አውቃቲ ስለ ወቅቶች የሚነግረን ነው ወቅቶች የሶላት ወቅቶች የሚነግረን ነው አለቲ እነዚያ ወቅቶች ተحرሙ حرام ይሆንባቸው ፊሃ በነዛ ወቅቶች አስሶላቱ ሶላት መስገድ حرام ይሆንባቸው ማለት ነው እንግዲህ ባለፈው ላይ ሶላት ግዴታ አይሆንም ለዛው ፈርድ የሆኑ ሶላቶች የሚገባበት ወቅቱ ነበር የነገረን የነበረው ከዚህ እስከዚህ ሰዓት ድረስ ይሄ ሶላት አለ ብሎ የሶላቱን ወቅት እያንዳንዱ ነግሮን ነበር ዛሬ ደግሞ حرام ይሆንበት መስገድ የተከለከለበት የሆነበት ወቅቶች አሉ እነሱ 5 ወቅቶች ናቸው እነዛ ወቅቶችን ወደፊት ይነግረናል ማለት ነው طيب تحرم الصلاة صلاة حرام يهونال يتكلكل يهونال التي ياتي صلاة ليس لها للسائل اللات يهونج من اللات سبب اللات يهونه مكنيات مالتن سبب مات مكنيات يهونه متقدمون قدم على سبب مال قدم على برومات صلاته كمن سجدوا صلاة كار كسو بفيه يتገኘ ማለት ነው ለምሳሌ ሶላቱ ልንሰግደው ከሱ በፊት ቀደም ያለ ምክንያት የሌለው ማለት ነው ለምሳሌ እንግዲህ ቀደም ያለ ምክንያት ከሌለው ዝም ብለን ምን ሰግደው አንዳንዴ አሁን ሱና ሆኖ ነፍል ሆኖ ሙጥለቅ የሚባል ሙጥለቅ ማለት ልቅ የሆነ ማለት ከምንም ጋር የተያያዘ የለም እኛ እንደው መስገድ ስለፈለግን አጅር ማግኘት ስለፈለግን ወደ አላህ Subhanahu Wa Ta'ala መቃረብ ስለፈለግን ምን ሰግደው ሶላት ነው ስለዚህ ያ አሁን ምን የለውም ሰበብ የለውም ምክንያት የለውም እና ያ ሶላት አሁን ለምሳሌ በእነዚህ በአምስት የተከለከሉ በሆኑ ወቅቶች ላይ ከሆነ حرام ነው የሚሆነው ማለት ነው የተከለከለ ነው የሚሆነው ማለት ምክንያት የለው ምንም ምክንያት የለው እኛ አጅር ፈልገን ነው የምንሰግደው ስለዚህ ሰበብ ስለሌለው አንድ ሁለተኛ ደግሞ ወቅቱ ደግሞ የተከለከለበት ወቅት ስለሆነ በዛ በተከለከለበት ወቅት ሰበብ የሌለው ሶላት አንሰግድም ማለት ነው طيب ስለዚህ ليس لها ሰበብ የሌለው አለና ሙተቀዲሙን ቀደም ያለ ሙተቀዲምነቱ እንግዲህ ቀደም ማለቱ ማየት ያለብን ከምንድነው ከሶላቱ አንፃር ነው ማለት ሶላቱ ከመስገዳችን በፊት ሰበብ ቀደም ያለ ምክንያት ካለው ችግር የለው ለምሳሌ እንግዲህ ምክንያት ያለው ሶላት ብንል ከነዚህ ከአምስት ወቅት ከሚከለከሉ ወቅቶች ለምሳሌ ከሱብሂ በኋላ ወይም ከዓስር በኋላ እስከ ፀሐይ እስኪገባ ድረስ ባለው ማለት ነው ከዓስር በኋላ ፀሐይ እስኪገባ ድረስ ባለው አንዱ ከአምስት ወቅቶች ውስጥ አንዱ እሱ ነው ስለዚህ በዛ ሰዓት ለምሳሌ ዓስር ራሱ አንድ ሰው ባይሰግድና ፀሐይ ሊገባ ትንሽ የተወሰነ ቀረ እና ዓስር ሰላት አልሰገደም ወቅቱ ደግሞ ሰላት መስገድ የተከለከለበት ወቅት ነው እና ይሄ ሰው አሁን ወቅቱ ሰላት መስገድ የተከለከለበት ወቅት ነው ብሎ ሶላቱ አይተው መተው የለበትም ምክንያቱም ምን አለው ወቅት ሰበብ አለው ሶላቱ ሰበብ ምንድነው ግዴታ የሆነ ሶላት ወቅቱ መድረሱ ማለት ነው ሰበብ ነው ይሄ አንድ ሰው ለምሳሌ እኛ ዙሁር ግዴታ የሚሆንብን የዙሁር ወቅት ከደረሰ ዙሁር ግዴታ ሆኖብናል ስለዚህ ወቅቱ እንኳን በዛ ሰዓት ፀሐይ ሊገባበት ባለበት ሰዓት ወይም ከዓስር በኋላ ባለው ከዛ በኋላ ፀሐይ እስኪገባ ድረስ ባለው መስገድ አይቻልም የተባለው ምንድነው ሰበብ የሌለው ያ ሰበቡ ተገኝቷል ሰበቡ ምንድነው ወቅቱ የተገኘ የሆነ ወቅቱ የደረሰ የሆነ ሶላት ግዴታ የሆነ ሶላት መገኘቱ ማለት ነው طيب ሌላም ለምሳሌ ስለት የገባው ሶላት ሊኖር ይችላል ስለት የገባው ሶላት በቃ ዛሬ ላይ በዛ ወቅት ስለት መግባት አይቻልም ማለት እያወቀው ወቅቱ የሐራም መሆኑ በዛ ሰዓት መስገድ የተከለከለ መሆኑን በዛ ሰዓት ሰግዳለሁ ብሎ ስለት ከገባ ስለቱ አይሆንም መጀመሪያው ግን እንደው አላህ ዛሬ የሆነ ነገር ካደረክልኝ መቼም ስለት የሚባለው ከሆነ ከነገራቶች አያይዘን ነው እንደዚህ የሆነ ነገር ካደረክልኝ ለአንተ 4 ረካዓ 2 ረካዓ ወይም 4 ረካዓ ሶላት እሰግዳለሁ ብሎ ለአላህ ቃል ገባ ስለት ገባ እንግዲህ ስለት ከገባችሁ ስለታችሁ ሙሉ ነው ያለው ይሄ የሙእሚኖች ባህሪ መሆኑ አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሰው ነው እና ወቅቱ ራሱ ሊሰግድ ወይም ስለት የገባው ዛሬ ቀን ላይ ነው ማለት ዛሬ ባለችው በዛሬ ፀሐይ ከመጥለቁ በፊት ልሰግድ ብሎ ነው ስለት የገባው ማለት ነው ከዛ በኋላ ሳይሰግድ ቆይቶ ምን ቢሆንበት ለምሳሌ የተከለከለ ወቅት ደረሰ የተከለከለ ወቅት ለምሳሌ ቅድም እንዳልነው ከዓስር በኋላ እስከ ዓስር ፈርዱን ሰግደዋል በወቅቱ ሰግደዋል
ግን ቀን ላይ ወይም ጠዋት ላይ ስለት የገባው አለ ወይም ትናንትና ነገ ፀሐይ እስኪገባ ድረስ ባለው ሰግዳለሁ ብሎ ትናንትና ስለት ገብተዋል። ስለዚህ በዛ ሰዓት አሁን ወቅቱ መስገድ ይችላል። ለምን ከተባለ ምክንያት ስላለው ሰበብ አለውና። ሰበቡ ምንድነው? ሙተቀዲም ነው ሙተአኽር። ሙተቀዲም ቀደም ያለ ሰበብ ነው። ምንድነው? እሱም ስለት መግባቱ ነው። ሰበቡ ስለት መግባቱ ነው። ሶላቱ ከመስገዱ በፊት ምን አስገኝቷል? ሰበብ ተገኝቷል። ሰበቡ ምንድነው? ለአላህ ቃል ገብቷል። ባይሆን ግን በዛች ሰዓት እሰግዳለሁ፣ በዛች ሐራም በሆነበት ሰዓት እሰግዳለሁ ብሎ በዛ ሰዓት ስለት መግባት የለበትም። ግን እንዳጠቃላይ ሲያደርገው ዓም አድርጎታል። ዓም ማለት ጠቅለል አድርገው እንደው በዛ ቀን ወይ ነገ ወይም ጠዋት ላይ ዛሬ ፀሐይ እስኪገባ ድረስ ባለው ዛሬ ላይ እንደዚህ ካደረክልኝ ይሄ ያደርጋለሁ ብሎ ቆይቶ ነገሩ ምናልባት በተከለከለበት ሰዓት ነገሩ ቢሳካለት የተከለከለበት ሰዓት ምንለው ሶላት የተከለከለበት ሰዓት ማለት ነው። በዛ ሰዓት ቢሳካለትና በዛች ሰዓት ቢሰግድ ችግር የለውም ማለት ነው። ለምን ከተባለ ሰበብ አለው። ሰበቡም እሱም ሙተቀድም የሆነ ነው። ስለዚህ አሁን እየተከለከለ ያለው ለይሰ ለሃ ለሷ የሌላት የሆነ ሰበቡን ምክንያት የሌላት ሙተቀድሙን ቀደም ያለ ማለት ነው። ቀደም ማለቱ ከምንድን ነው ብለናል? ከሶላቱ በፊት ቀደም ያለ ማለት ሶላት ልንሰግደው ነው። አሁን ሐለል ምሰግድ ከሆነ ከዚህ ከመስገዴ በፊት የተቀደመ የሆነ ሰበብ መኖር አለበት ማለት ነው። طيب ወላ ሙቃሪኑን ሙቃሪን የሆነ ማለት ነው። አሁንም ለይሰ ለሃ ለሷ የሌላት የሆነ ሰበቡን ሰበብ የሌላት ምን አይነት ሙቃሪን የተቆራኘ ሰበብ ከሌለው ማለት ነው። የተቆራኘ ማለት ምክንያቱ ሐለል በዛ ሰዓት በሚሰገድበት ሰዓት ምክንያቱ ያለ ማለት ነው። ለምሳሌ ሶላተል ኢስቲስቃ ምንለዋል። ሶላተል ኢስቲስቃ ወይም ሰላተል ኩሱፍ ሰላተል ኹሱፍ ምንላቸዋል። እነዚህ ሶላቶች ሰበብ ናቸው። ሰበባቸው ሙቃሪን ነው የሚሆነው። ለምሳሌ በዛ ሰዓት ኢስቲስቃ ብሎ ማለት የዝናብ ጠፍቶ የምንሰግደው ነው። ዝናብ ሲጠፋ ወይም ድርቅ በሚበዛበት ሰዓት ድርቅ በሚሆንበት ሰዓት አላህ ዝናብ እስኪያመጣልን ድረስ ወደ ውጭ ወጥቶ ህዝቡ ሁሉ ወደ ውጭ ወጥቶ ሜዳ ላይ ለአላህ ሱብሓነሁ ወተዓላ አላህ ዱዓ እያደረገ ሶላት ይሰገዳል። እና በዛ ሰዓት ለምሳሌ ወቅቱ እንኳን የተከለከለ ሰዓት ቢሆን ለምሳሌ ከተከለከሉ ወቅቶች አንዱ ምንድነው? እኩለ ቀን ላይ ወደፊትም ይመጣልና አምስት ወቅቶች ወደፊት ይጠቅሳቸዋል። እሱ ራሱ ያመጣልናል። እና ከነዛ ውስጥ አንዱ ምንድነው? እኩለ ቀን ላይ መስገድ። ፀሐይ ልክ አናታችን ላይ በምትሆንበት ሰዓት በዛ ሰዓት መስገድ የተከለከለን ወቅቱ ከአምስቱ ከሚከለከልባቸው ወቅቶች አንዱ ነው። እና በዛ ሰዓት እነዛ ሰዎች ኢስቲስቃን ወይም ዝናብን ፍለጋ የወጡ ሰዎች ዱዓ ለማድረግ ለመስገድ ወቅቱ ያቺ ወቅቱ እንኳን ቢሆን መስገድ ይችላሉ ማለት ነው። ምክንያቱም ለምንድነው? ሰበብ ተገኝቷል። ሰበቡ ምንድነው? ምን አይነት ሰበብ? ሙቃሪን የሆነ ሙቃሪማ የተቆራኘ ማለት በዛ በሚሰገድበት ሰዓት ሶላቱ እየሰገድን እያለን ሐለን አሁን እየሰገድን እያለን ምን ሰግድበት ሰበብ አለ። አሁንም ቢሆን እየሰገድን እያለን ራሱ ቀደም ብሎም ተገኝቶም አሁንም አለ ማለት ነው። አሁንም መኖሩ ምንድነው? ዝናብ አለመምጣቱ ማለት ነው። አንድ ሌላኛም ኹሱፍ ኩሱፍ የፀሐይ ግርዶሽና እንደዚሁም የጨረቃ ግርዶሽ ማለት ነው። እነሱም ቢሆን አንዴ ሰግደን የምንተወው ነገር አይደለም ማለት ፀሐይ ግርዶሹ እስኪነሳ ወይም ጨረቃ ግርዶሹ እስኪነሳ ድረስ ነው የሚሰገደው። ስለዚህ እነሱም በዛ ሰዓት በምንሰግድበት ሰዓት ምን አለ? ሰበባቸው አለ ማለት ነው። ሙቃሪ ነው። በዛ በሰዓቱ አለ። ቀደም አድርገው ቢገኝም በሰዓቱ ሙቃሪ ነው አለ። ስለዚህ ሐለን በምንሰግድበት ሰዓት በዛ ሰዓት ሰበበን ሙቃሪን ተብለን ወይም የተቆራኘ እንደዚሁም አሁን ላይ የተገኘ ሰበብ ብለን እንጠራዋለን። በዛ ሰዓት መስገድ በእነዚህ ምናልባት ወቅቱ ራሱ የተከለከለበት ወይም ሐራም የሆነበት ወቅት እንኳን ቢሆንም ሶላተል ኩሱፍ፣ ሶላተል ኹሱፍ፣ ሶላተል ኢስቲስቃ መስገድ ይቻላል ማለት ምክንያቱም ሰበብ ስላለው ሰበቡም እሱም ሙቃሪን ብለን እንጠራዋለን ማለት ነው። طيب እንደማንም አሁን እነዚህ ሰበብ የሌላቸው ሰበቡ ሙተቀዲምም ይሁን ሙቃሪንም ይሁን ማለት ቀደም ያለም ይሁን የተቆራኘም ይሁን ሰበብ ከሌላቸው ፊ ኸምሰቲ አውቃቲን በአምስት ወቅቶች ላይ መስገድ ሐራም ይሆናል ማለት ነው። በአምስት ወቅቶች መስገድ ሐራም ይሆናል። طيب እሺ የመጀመሪያው عند طلوع الشمس ፀሐይ በሚወጣበት ሰዓት عند طلوع الشمس ፀሐይ በሚወጣበት ሰዓት በዛ ሰዓትም አይሰገድም ማለት ነው። በዛ ሰዓት ብቻም ሳይሆን ሐታ ድረስ ተርተፊዐ ከፍ እስክትል ቀድረ ልክ ሩምሕ የሚለው እንግዲህ የጦር ዛቢያ ይሉታል። ያው የጦር ያክል የተወሰነ ዘንግ ያክል ቢያንስ በአይን እይታ ነው እንግዲህ ይሄ እንጂ ሐቂቀተን ተለክቶ ምናምን አይደለም። ምክንያቱም ፀሐዩ የሚታየን ላይ ሰማይ ላይ ነው የሚታየን። ስለዚህ ያቺ ሰማይዋ ቦታው ለኛ ለአይናችን በኩል ፀሐይ ከወጣበት ሰዓት ጀምሮ የተወሰነ ከፍ ካለ ቀድረ ሩምሒን ማለት የጦር ዛቢያ ያክል ማለት የተወሰነ ማለት ነው። እንግዲህ ያው የዘንግ ያክል ብለን ልንወስድ የሆነ ዘንግ ወይም ዱላ የምንለው ዘንግ የዛና ያክል ከፍ ብሎ ከወጣ እስኪወጣ ድረስ ምን አይደረግም? ሶላት አይሰገድም ማለት ነው በዛ ሰዓት።
እንግዲህ ምናልባት ቅድም ሰበቡ ሙተቀዲም የሆነ ወይም ሙቃሪን የሆነ ሰበብ ካለው ይቻላል፣ ከሌለው ግን አይሆንም ማለት ነው። ጠይብ ስለዚህ እንደማንም የመጀመሪያው ዒንደ ጡሉዕ ሸምስ ፀሐይ በሚወጣበት ሰዓት ነው። ሐታ ተርተፊዐ ከፍ እስክትል ቀድረ ሩምሒን የጦር ዛቢያ ያክል ከፍ እስክትል ድረስ ወይም የተወሰነ የዘንግ ያክል በአይናችን እይታ ረእየል ዐይን ነው እንጂ ሐቂቀተን ተለክቶ አይደለም ማለት ነው። ጠይብ ካለች በኋላስ ያው ከፍ ካለ በኋላ ፀሐይ ወጥቶ የተወሰነ ከፍ ካለ በኋላ እንግዲህ ያ ደቂቃ ብዙ ደቂቃ ራሱ ላይ ፈጅበት ይችላል። ምናልባት በ10 ደቂቃ ወይ በ15 ደቂቃ ፀሐይ ከወጣ ከ10 ደቂቃ ወይ ከ15 ደቂቃ በኋላ ከፍ ስለሚል ከዛ በኋላ ቢሰገድ ችግር አይኖረውም ማለት ነው። ጠይብ ሌላኛው ወዒንደል ኢስቲዋኢ በኢስቲዋ ጊዜ ቅድም ጠቅሻዋለሁ። ኢስቲዋ ብሎ ማለት ምንድነው? እኩለ ቀን ላይ ማለት ነው። ማለት እኩለ ቀን የምንለው እንግዲህ ፀሐዩ ወጥቶ ከፍ ብሎ ከዛ በኋላ መጥቶ ቀጥታ አናታችን ላይ ወይም ቀን እኩለ ቀን ላይ በሚሆንበት ሰዓት በዛ ሰዓት ሶላት አይሰገድም ማለት ነው። ወዒንደል ኢስቲዋኢ ኢስቲዋ ላይ ሲሆን በዛ ሰዓት አይሰገድም። ፊ ገይሪ ሲቀር የውሚል ጁምዓት የውመል ጁምዓ ከሆነ ችግር የለውም ማለት ነው። ያው የውመል ጁምዓ ራሱ የቻለ ኻስ ነገር ስላለው ነው። ምክንያቱም የውመል ጁምዓ ላይ እንግዲህ ይሄ አንድ የተከለከለበት ዒለት ወይም በዛ ሰዓት መስገድ የተከለከለበት ምክንያቱ ምንድነው? ጀሃነም ያው በቀን ውስጥ እስትንፋስ አላት። ጁምዓ ቀን ብቻ ሲቀር ማለት ነው። በዛ ቀን ጁምዓ ቀን ላይ ይፈቀዳል ማለት ነው። በየትኛውም ሰዓት በተለይ ኢስቲዋ ላይ ቢሆንም ችግር የለውም መስገዱ ችግር የለውም የሚሉ የሚያመላክቱ ሐዲሶች ስላሉ ጠይብ ስለዚህ ጁምዓ ቀን ላይ ከሆነ ችግር የለውም ማለት ነው። እና ሐታ ተዙለ ሌላ ቀን ላይ ግን ሐታ ተዙለ እስክትዘነበል ድረስ ማለት ከእኩለ ቀን ዘንበል እስክትል ድረስ በዛ ሰዓት አይሰገድም ማለት እኩለ ቀን ከመሆኑ በፊት ሊሰገድ ይችላል። እኩለ ቀን ከመሆኑ በፊት ግን ከእኩለ ቀን የተወሰነ እኩለ ቀን ከሆነ በኋላ የተወሰነ ዘንበል እስክትል ድረስ ምን አይደረግም? በዛ ሰዓት ሶላት አይሰገድም ማለት ነው። ጠይብ ሌላኛው ወዒንደል ኢስፊራሪ ኢስፊራር በሆነበት ሰዓት ኢስፊራር ብሎ ማለት ደግሞ ዳልቻ በሚሆንበት ሰዓት ይሄ ከዓሱር በኋላ ያለው ነው። ከዓሱር በኋላ ያለው ያው ይሄም ያው አለያይቶ ሊነግረን ነው እንጂ ተመሳሳይ ነበር። ኢስፊራር ብሎ የሚጠራው መቼ ነው? ፀሐይ ከገባ በኋላ ያለው ነው። ፀሐይ ከገባ በኋላ ምን ይመጣል ብለናል ከዚህ በፊት ሸፈቀል አሕመር ይመጣል። ሸፈቀል አሕመር ቀዩ ወጋገን መጥቶ ከቀዩ ወጋገን በኋላ ደግሞ ኢስፊራር አለ። ስለዚህ በዛ ሰዓት ሶላት አይሰገድም ማለት ነው። ወዒንደል ኢስፊራሪ ሐታ ተግሩበ ፀሐዩ እስኪገባ ድረስ ማለት ነው። ጠይብ ወዒንደል ኢስፊራሪ ፀሐይ ዳልቻ በሆነበት ሰዓት ሐታ ተግሩበ ፀሐይ እስኪገባ ድረስ እንዳጠቃላይ ከዓሱር ሰላት በኋላ አይሰገድም ነው። አሁን በፊት ራሱ ወበዕደ ሶላት ዓሱር ይለናል። ዓሱር ሰላት እስከ ፀሐይ እስኪገባ ድረስ አንድ ሰው ዓሱር ሰላቱን ከሰገደ በኋላ ፀሐይ እስኪገባ ድረስ ሌላ ጭማሪ ብሎ የሚሰግዳቸው ሰላቶች የሉም። ምናልባት ቅድም ያልናቸው ሰበብ ያላቸው ሰላቶች ከሆኑ በሰበባቸው መሰረት ይሰግዳቸዋል። ሰበብ ከሌላቸው ግን በዛ ሰዓት አይሰገድም ማለት ነው። ጠይብ እና ወዒንደል ኢስፊራሪ ፀሐይ ዳልቻ ወይም ዳልቻ በሚሆንበት ሰዓት ሐታ ተግሩበ ፀሐይ እስኪገባ ድረስ ማለት ነው። ሌላኛው ወበዕደ ሶላት ሱብሒ ከሱብሒ ሶላት በኋላ አለ ከሱብሒ ሶላት በኋላ ሐታ ድረስ ተጥሉዓ ፀሐይ እስኪወጣ ድረስ አሸምሱ ፀሐይ እስኪወጣ ድረስ አለን። ይህም ያው ቅድም ካልነው ጋር ተመሳሳይ ነው። እንደማንም ወቅቶች 5 አደረጋቸው እንጂ 3 ወቅቶች ናቸው። መጨረሻ ላይ እናያቸዋለን። ጠይብ ወበዕደ ሶላት ልዓስሪ ከዓሱር ሶላት በኋላ ሐታ ተግሩበ ፀሐዩ እስኪገባ ድረስ ማለት ነው። እና አለያይቱን እየቆጠረ ያለው ወቅቶች ግን 3 ወቅቶች ናቸው። አንደኛ ወቅት መቼ ነው? ፈጅር ከወጣበት ሰዓት ጀምሮ ፀሐይ እስኪወጣና ወጥቶ ከፍ እስኪል ድረስ አይሰገድም። ምን ሶላት ሲቀር 2 ሶላቶች ብቻ ነው በዛ ሰዓት የሚሰገዱት። ፈጅር ወጣ ጠዋት ሌሊት ነግቶ ፈጅር ከወጣ በኋላ 2 ሶላቶች ብቻ ናቸው መስገድ የሚፈቀደው ማለት ነው። አንድ የሱብሒ ቀብልያ ይሰገዳል። ሱብሒ አለ ከሱ በፊት ቀብልያው ማለት ነው። ምናልባት እንግዲህ ሁሌ ቀብልያ መስገድ አስለምደን አንዳንድ የቀብልያ ቢያመልጠን ከሱብሒ በኋላ አድርገን መስገድ እንችላለን። ያችንን ቀብልያ አስበን ከሱብሒ በኋላ መስገድ እንችላለን። አንድ ይሄ ነው። ሁለተኛ ደግሞ ሱብሒ ሶላት ራሱ ግዴታ የሆነው ፈርድ የሆነው ሱብሒ ሶላት ማለት ነው። እና ፈጅር ከወጣ በኋላ ፀሐይ ወጥቶ ምን እስኪል ድረስ ቀድረ ሩምሒን የተወሰነ ከፍ እስኪል ድረስ የትኛውም ሶላት አይሰገድም። የሱብሒ ቀብልያ ሱናና ሱብሒ ሶላት ፈርድ የሆነው ግዴታ የሆነው እነዚህ 2 ሶላቶች ሲቀር የትኛውም ሶላት መስገድ አይቻልም ማለት ነው። ስለዚህ እንዳጠቃላይ ምን ያደረግነው አንድ ብለን እንቆጥራለን ማለት ነው። ጠይብ ሁለተኛው ደግሞ ቅድም ያለን ኢስቲዋ ላይ መስገድ አይቻልም። ኢስቲዋ ብሎ ማለት ደግሞ እኩለ ቀን ማለት ፀሐዩ አናታችን ላይ በሚሆንበት ሰዓት በዛ ሰዓት መስገድ አይቻልም። 2 ሶስተኛ ደግሞ ሶላት አልዓስር ከሰገድን በኋላ ፀሐይ እስኪገባ ድረስ ባለው
ዐሱር ከሰገድን በኋላ ፀሐይ እስኪገባ ድረስ ባለው ሶላት ውስጥ በዛ ወቅት ውስጥ ሶላት መስገድ አይቻልም ማለት። ስለዚህ ወቅቶች ስንት ሆኑ? 3 ሆኑ ማለት ነው። እሱ ግን አለያይቶታል። ያለያየው እንዴት ነው? አንደኛው ፈጅር ወጥቶ ፀሐይ እስኪወጣ ድረስ ብሎ አንድ ብሎ ቆጠረ። ሌላኛው ደግሞ ፀሐይ ወጥቶ ከፍ እስኪል ድረስ ብሎ በመካከል ቆጠረ። እንደ አጠቃላይ ፀሐይ ወጥቶ ፈጅር ከወጣ በኋላ ከሱብሒ ቀብልያ እና ከሱብሒ ፈርድ ከሆነ ሶላት ከሱብሒ ውጭ ፀሐይ ከወጣ በኋላ ፈጅር ከወጣ በኋላ ፀሐይ እስኪወጣና ፀሐይ ወጥቶ ከፍ እስኪል ድረስ ምንም የሚሰገድ ሶላት የለም ብለን እንይዘዋለን ማለት ነው። ሁለተኛ ደግሞ ሁለት አድርጎ የቆጠራቸው የትኛው ነው? ከሶላተል ዐስር በኋላ ብሎ አንድ ቆጠረ። ሌላኛው ደግሞ ከፀሐይ ሊገባ ከመግባቱ በፊት ያለ ደግሞ ሐታ ተግሩባ ወዒንደል ኢስራራና ሐታ ተግሩባ አለ። ስለዚህ ይሄኛው አንድ ብለን ነው የምንቆጥረው ማለት ነው። ስለዚህ እንደማንም የተከለከሉ ወቅቶች ስንት ሆኑ? 3 ወቅቶች። ከዐስር በኋላ ፀሐይ እስኪገባ ድረስ ባለው ምንም ሶላት አንሰግድም። ፈርድ የሆነ ሶላት ካለ ወይም ሰበብ ሙተቀዲም ወይም ሰበበን ሙቃሪን ካለ ካልሆነ በስተቀር አንሰግድም ማለት ነው። طيب ስለዚህ እንደማንም ወቅቶቹ የተከለከሉበት ወቅቶች እነዚህ ይመስላሉ ማለት ነው። ሌላኛው ኢንሻአላህ አንድ ፈስል እንጨምርና እንጨርሳለን። ፈስሉ ለይኖ ፊ ሰከታቲ ሶላቲ የሶላት ዝምታዎች አለ። ያው ምናልባት ሶላት ላይ በምንቀራበት ሰዓት ወይም ሶላት ላይ ቂራአቶች በምናደርግበት ሰዓት አንዱ ከአንዱ ጋር አያይዘን የትርጉም ለውጥ እንዳይመጣ ቆም ማለት ያለብን ቦታዎችን ሊነግረን ነው። طيب ፊ ሰከታቲ አሶላቲ የሶላት ዝምታዎች አለና ሰከታቱ ሶላቲ የሶላት ዝምታዎች ሲቱን 6 ናቸው አለ። ማለት በ6 ቦታዎች ላይ ሰክታ ማለት አንዲ ዝምታ ማለት ነው። ማለት በመሐከል ቂራአቱን ቆረጥ አድርገን እንደገና አዲስ ጀመር ማድረግ ማለት ነው። መያያዝ የሌለባቸው እንግዲህ ምናልባት ምን ሐይቱል ሐዲስ ከሐዲስ በኩል እንደዚህ አድርጉ የሚል ነገር የለም። እንግዲህ ግን ስራው ትክክል ምክንያቱም አንድን ቃል ከአንድ ቃል አያይዘን ምንቀራው ከሆነ መያያዝ የሌለበት ነገር ምናያይዘው ከሆነ ምን አይሆንም የትርጉም ለውጥና የተለያየ ነገር ሊኖር ስለሚችል በመሐከል ትንሽ ክፍተቶች መኖሩ የተሻለ ነው ማለት ነው። طيب የመጀመሪያው በይነ ተክቢረቱል ኢሕራሚ በይነ መካከል ተክቢረቱል ኢሕራም ከተክቢረቱል ኢሕራም መካከልና ወዱዓኢል ኢፍቲታህ ዱዓኢል ኢፍቲታህ የምንለው አለ። ዱዓኢል ኢፍቲታህ ብሎ ማለት የመክፈቻ ዱዓ ማለት ነው። የመክፈቻ ዱዓ ማለት እንግዲህ ሶላት ልንጀምር ስንል ንያችንና ተክቢረቱል ኢሕራም አስቀኝታ አላሁ አክበር ብለን ልንጀምር ነው። በዛ ሰዓት አላሁ አክበር ብለን ስንጀምር ወደፊት ደግሞ ቀጣይ ምን ልናደርግ ነው? ዱዓኡል ኢስቲፍታህ ልናመጣ ነው። እንግዲህ ዱዓኡል ኢስቲፍታህ በተለያዩ ሁኔታዎች አሉ። ሱብሓነከ አላሁ ወቢሐምዲከ ወይም ወጀህቱ ወጅሂ ሊለዚ ፈጠረ ሰማዋት ወይም አላሁመ ባዒድ በይኒ ወበይነ ኸጣያየ የተለያዩ ዱዓዎች አሉ። እንደማንም የትኛውም ዱዓ አደረግን አላሁ አክበር የሚለው ቃልና እንደዚሁም ወደፊት ምንቀራው ዱዓኡል ኢስቲፍታሁ በመሐከል መለያየት አላሁ አክበር ሱብሓነከ አላሁ ወቢሐምዲከ ብለን እዛ ማያያዝ የለብንም ማለት አላሁ አክበር ሰክታ ካደረገ ዝም ካልን በኋላ እንደገና ሱብሓነከ አላሁ ወቢሐምዲከ ወተባረከ እስሙከ ወይም ወጀህቱ ወጅሂየን ብለን ምንለውን ዱዓ እናደርጋለን ማለት ነው እንጂ እዛው ላይ በላይ ማያያዝ የለብንም ለማለት ፈልጎ ነው አሁን። طيب ስለዚህ በይነ ተክቢረቱል ኢሕራም በተክቢረቱል ኢሕራም መሐከልና ወዱዓኢል ኢፍቲታሂ በመክፈቻ ዱዓ መሐከል ምን አለ? ዝምታ አለ ማለት ነው። ዝምታ ስንል ግን ረጅም አይደለም። ቂራአቱን አላሁ አክበር ብለን ቆም ብለን እንደገና ቀጣዩ መጀመር ማለት ነው። ይሄም ብዙ ሰከንድ ራሱ ሊበዛ ይችላል ማለት ነው። ይህን አክል ብዙ ምንቆይበት አይደለም። طيب ሌላኛው ወበይነ ዱዓኢል ኢፍቲታሂ ከመክፈቻ ዱዓ መሐከልና ወተዓውዚ በተዓውዝ መሐከል አሁንም ሱብሓነከ አላሁ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩከ ብለን እዛው አያይዘን አዑዙ ቢላሂ ሚነ ሸይጣኒ ረጂም ሳንል ወላ ኢላሃ ገይሩከ ብለን ቆም ካልን በኋላ እንደገና ምን ልናመጣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ብለን ልናመጣ ማለት ነው እንጂ እዛው በዛው ወላ ኢላሃ ገይሩከ አዑዙ ቢላሂ ብለን እዛው ማያያዝ የለብንም ለማለት ፈልገው ነው። طيب ሌላኛው ወበይነ الፋቲሐቲ በፋቲሐና ወተዓውዚ በተዓውዝ ተዓውዝ ምንለው እንግዲህ አዑዙ ቢላሂ ነው። ወበይነ الፋቲሐቲ ፋቲሐ ብሎ የሚለው ምንድነው እንግዲህ ቢስሚላሂ الرحمن الرحيم ብለን አልহামዱሊላህ ብለን ምንለው እንግዲህ ፋቲሐ ቢስሚላሂ ከፋቲሐ አንድ ውስጥ የሚመደብ ውስጥ ነው። ስለዚህ በፋቲሐ መሐከልና አዑዙ ቢላሂ መሐከል አሁንም ክፍተት መኖር ማለት አዑዙ ቢላሂ ሚነ ሸይጣኒ ረጂም ካልን በኋላ ትንሽ ክፍተት አድርገን እንደገና ቢስሚላሂ በቃ ቆም ማለት የተወሰነ ቆም ብለን ቢስሚላሂ الرحمن الرحيم ብለን መጀመር ማለት ነው። طيب ከዛ በኋላ ወበይነ አኺሪል ፋቲሐቲ ከፋቲሐ ከመጨረሻውና ወበይነ አኺሪል ፋቲሐ ከፋቲሐ ከመጨረሻውና ወአሚን
በአሚን መካከል አሁንም ክፍተት ማለት ነው። ማለት የፋቲሓ መጨረሻ ማን ነው ወለዷሊን ብለን ሳብ አድርገን ሊን ብለን ከቆምን በኋላ ከዛ በኋላ ትንሽ ሰክት አድርገን ትንሽ ዝምት አድርገን አሚን ማለት ነው። አሚን አሁን እዚህ ላይ እንግዲህ አባባሉ ብለን ሀምዙ በጣም ከሁለት ሐረካ በላይ አይሳብም። ብለን አንቆይበትም። ባይሆን ሁለት ሐረካ መሳብ ይቻላል። አሚን አሚን ሚሙን ያው እስከ 4-5 ሐረካ መሳቡ ችግር አይኖረውም ማለት ነው። طيب ስለዚህ على كل الاحوال وبين اخر الفاتحه كفاتحه የመጨረሻውና ወአሚን በአሚን መካከል አሁን ሰክታ ይኖራል። طيب ሌላኛው የመጨረሻው ወበይነ አሚን በአሚን መካከልና ወሱረቲ በሱራ መካከል ማለት አሚን ብለን ከጨረስን በኋላ ወደፊት ሌላ ሱራ ምን ጨመር ሱረቱል ኢኽላስ ይሁን ሱረቱል በቀራ ይሁን ምንም የጀመርነው ሱራ በዛ መካከል ትንሽ ሰክታ ማድረግ ማለት ነው። طيب ወበይነ ሱረቲ በሱራው መካከልና ወሩኩዕ በሩኩዕ መካከል ለምሳሌ ሱረቱል ኢኽላስ ቀርተን ከሆነ ወለም የኩን ለሁ ኩፍዋን አሐድ ብለን ወዲያውኑ ቅጥል አድርገን አላሁ አክበር ብለን ወዲያውኑ ወደ ሩኩዕ ሳንሄድ ሰክታ አድርገን ዝምታ አድርገን ከዛ በኋላ አላሁ አክበር ብለን ወደ ሩኩዕ መሄድ ማለት ነው እንጂ እዛው ላይ መያያዝ የለባቸውም ለማለት እንደማንም ሰከታቱ ሶላት የሶላት ዝምታዎች 6 ቦታዎች የሶላት ዝምታዎችን ነገረን ማለት ነው። طيب خير ኢንሻአላህ ደርሳችን እስከዚህ ድረስ ይሁንና በቀጣይ ደግሞ በክፍል 16 ቀጣዩን ደርስ ይዘን መጣ ይሆናል። والله سبحانه وتعالى اعلم وصلى الله على نبينا محمد وعلى اله وصحبه وسلم